አንደኛ እግዚአብሔር ያላከበራቸው ከሆኑ ከዛ ደግሞ ሊከበሩ ፈቃደኞች ካልሆኑ አልናደድባቸውም አልቆጣባቸውም። ሰዎችን ከፍ የሚያደርግ እንዲጽናኑ እንዲበረቱ የሚያደርጋቸው ነገሮች ሁሉ ልግስና ነው። መልስ መስጠት አቅቶሽ አይደለም፣ መናገር አቅቶሽ አይደለም። ያልሆንኩትን ሆኜ ለመቅረብ አልሞክርም። በቃ this is me ይሄ ነኝ በቃ አላስመስልም። እዛ ጋር እንዲገጥሞኛል ትዳር ፌል አድርጌያለሁ። ኦፍ ኮርስ ኃጢአተኛ ሰው ነኝ። ለምን ኃጢአተኛ ትላለህ ራስን? ኦፍ ኮርስ ታዲያ ምንድነው? መታገስ፣ ታግሰሽ ማሳለፍ፣ ቶለሬት ማድረግ። እሺ ሴራኒቲ ነው። ሴራኒቲ ከትራንኩሊቲ ጋር ይመሳሰላል። ይሄም መረጋጋት ነው። ግን ሴራኒቲ በአብዛኛው ከፔሸንስ ጋር ከትዕግስት ጋር ይያያዛል። መታገስ፣ ታግሰሽ ማሳለፍ፣ ቶለሬት ማድረግ። አንዳንድ ጊዜ ታግሰሽው ሲያልፍ እንዴት ደስ ይላል። አንዳንድ ሁኔታዎችን በቃ ታግሰሽ ለምሳሌ መልስ ልትሰጪ ብለሽ ስታልፊ እንዴት አይነት የሚሰማሽ ያሸናፊነት ድል። አሁን አንዳንድ ሰዎች ያጋጥሙሻል ሚዲያ ላይ ምናምን ዝም ብለው ተነስተው የሚወርዱብሽ እና መልስ መስጠት አቅቶሽ አይደለም፣ መናገር አቅቶሽ አይደለም። ግን እስቲ ልታገስቲና ታግሰሽ ያልፋል። አልፈሽዋል። በጣም ደስ ይላል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከቃለ መጠይቃቸው በጣም ማስታውሰውን አንድ ነገር ልንገርሽ። አንድ ቀን እንትን ነበረ፣ ይሄ ፎርማል ሳይሆን ጋዜጠኛው ስለ ህይወታቸው ይጠይቃቸዋል። ስለ ባለቤታቸው፣ ስለ ኑሯቸው ምናምን ይጠይቃቸዋል። እንግዲህ መለስ ዜናዊ ሜዲካል ስኩል ተማሪ ነበሩ። እኛ ትምህርት ቤት ነበሩ ጥቁር አንበሳ። ድሮ ከኛ በፊት ነው፣ በጣም ሲኒየር ናቸው። ከዛ ወጥተው ነው ከዛ ጦር ሜዳ አሳልፈዋል። ከዛ መጥተው ፕሬዚደንት ሆነዋል። ከዛ ጠቅላይ ሚኒስትር ሆነዋል። ጋዜጠኛው የጠየቃቸው ይሄን ሁሉ ያሳለፉትን ሰው ህይወት ምን አስተማረቾት ብሎ ጠየቃቸው። ህይወት ምን አስተማረቾት? ከዛ መለስ ዜናዊ በደንብ አሰቡና አንድ ቃል ነው ያሉት፣ ትዕግስት። ህይወት ምን አስተማረቾት? ከህይወት ምን ተማሩ? ትዕግስት። እችን አረሳት። ከዛ ሁሉ ላይፍ ኤክስፒሪየንስ አንድ ነገር የተናገሩት ትዕግስት። ህይወት ምን አስተማረ? ትዕግስት። ስታልፊው በጣም ደስ ይላል። አሸንፈሽ ስታልፊ በጣም ደስ ይላል። አንዱ የትዕግስት ክፍል አንዳንዱን ነገር በቃ ንቀሽ ማለፍ መቻል አለብሽ። ንቀሽው ልታልፊ ይገባል። ቦታ ልትሰጪው አይገባም። እና ንቆ ማለፍ የል ምክንያት የሚጣላሽን ሰው ታስቢውና ትተሽው ታልፊያለሽ። አንድ ነገር ልንገርሽ ፍቅር፣ እኔና አንቺ ስንሰራ ከተናደድኩብሽ ስለማከብርሽ ነው። መናደድብሽ ስለማከብርሽ ነው። እውነቴን ነው። ከተቆጣሁሽ ስለምወድሽ ነው። የምናደድብሽ ስላከበርኩሽ ነው። ከተቆጣሁሽ ስለምወድሽ ነው። አንዳንዱንማ እኔ አልናደድበትም፣ አልቆጣውም፣ ምንም አልለውም፣ ንቄ ነው የማልፈው። እንደዛ ነው። ግን እኔ በምወዳቸው ሰዎች ላይ ነው ከተናደድኩ የምናደደው። በማከብራቸው ሰዎች ላይ ነው የምቆጣው። ከአንቺ እንዴት አንቺ እኮ እንዲህ ነሽ፣ አንቺ እኮ እንዲህ ነሽ፣ ቫልዩሽ ከፍ ያለ እንዴት ታደርጊያለሽ ብዬ ነው እንጂ ከናኩኝማ ንቄ ምንም ቦታ ማልሰጣቸው። አንደኛ እግዚአብሔር ያላከበራቸው ከሆኑ ከዛ ደግሞ ሊከበሩ ፈቃደኞች ካልሆኑ አልናደድባቸውም አልቆጣባቸውም። አሁን ይሄ እየተከተሉ የሚሳደቡ ሰዎች አሉ አይደል? ምንም በይ ስለምንም ነገር አሁን እየተከተሉ ይጮሃሉ። አልናደድባቸውም አልቆጣባቸውም ቦታ አልሰጣቸውም። ስብዬ ነው የማልፋቸው። እና ትዕግስት ግን ቅድስ ሜስ ነው የምታደርጊው። ትዕግስት ሲኖርሽ ግን ፔሸንስ፣ መልስ ልትሰጪ ብለሽ ልትናደጂ ብለሽ ከዚያ የሆነ ነገር ልታረጊ ብለሽ ዝም ብለሽው ስታልፊው ስታሸንፊ ድል ታገኛለሽ። እና በጣም ትልቅ የህይወት ማጣፈጫ ነው። እሺ ጀነሮሲቲ ደግሞ ልግስና ነው። ጀነሮሲቲ ጊዜ ገንዘብ መስጠት ብቻ ይመስለናል። ጊዜ መስጠት፣
ጊዜ ስትሰጪ ልግስና ነው። ሰዎችን ስታማክሪ ልግስና ነው። ስታደንቂ ልግስና ነው። ማድነቅ፣ ሰዎችን ስታገኛቸው ቆንጆ እንደሆነች ስነግራት ልግስና ነው። ጎበዝ አርቲስት ነህ አንተ፣ ጎበዝ ነህ፣ በጣም ጎበዝ ነህ ስለው ልግስና ነው። መጽሐፍን አንብቤያለሁ፣ በጣም ጥሩ መጽሐፍ ነው የጻፍከው ስለው ልግስና ነው፣ ደግነት ነው። ሰዎችን ሊፍት አፕ የሚያደርጉ ነገሮችን ፋይናንስ ብቻ ሳይሆን ሰዎችን ከፍ የሚያደርግ እንዲጽናኑ፣ እንዲበረቱ የሚያደርጋቸው ነገሮች ሁሉ ልግስና ነው። ከዛ ያለሽን ማካፈል ልግስና ነው። እኔ በምን አምናለሁ መሰለሽ? ፕራክቲስም ስለማደርገው ነው። ለምሳሌ በየሃይማኖቱ አንድ ሰው ደሞዙ መጣ ወይም ገንዘብ መጣለት፣ ሌትስ ሴ 100 ሺህ ብር አገኘ። ሃይማኖቱ የሚያዘው ይኖራል፣ አስራት ይኖራል፣ መባ ይኖራል። ሃይማኖቱ የሚያዘው ነገር አለ። ከዛ በተጨማሪ የተወሰነች ገንዘብ ሴት አሳይድ ማድረግ አለበት። ቢያደርግ ጥሩ ነው ለብቻው። ከዚህ ውስጥ ደግሞ የማስራት ምናምን መባ የሚያደርገውን አረገ በሃይማኖቱ። እቺ ደግሞ 5000 ብሯ ከ100 ሺህ ብሯ ለሰው የምሰጣት ነች። ለስጦታ ለሰዎች የምሰጣት ገንዘብ ነች። ሲድ ነው፣ ዘር ነው። አውጥተሽ ለዘሪ ዘርን የሚሰጥ ይላል ቃሉና መዝራት አለብሽ እንዲበቅል። የሃይማኖታዊ ስርዓቱ አለ፣ ለአንቺ የሚያስፈልግሽ አለ። ትንሽ ደግሞ ለየት አድርገሽ አስቀምጥሽ። እቺ ደግሞ ለሰው የምትሰጥ ዘር ነች። እቺ ታስቀምጫትና የሚያስፈልጋቸው ሰዎች ስታገኝ ትሰጫታለሽ። እና አመለካከት ነው፣ አቲቲዩድ ነው። አሁን በሁሉም ሃይማኖቶች ሰዎች ሄደው ለተረፈው ሰባኪ ሚሊዮነር መልታይ ሚሊዮነር ለሆነ ሰባኪ ሄዳ ያላትን 10 ሺህ ብር ከምትሰጥ እንዲቆጠርላት በእግዚአብሔር ምዛ አይቆጠርላትም። ለሚሊዮነር ሄደሽ 10 ሺህ ብር ሰጥጎ በዚህ እኔ ልጅ አይላትም ጌታ። ይልቅ ግን ለሚያስፈልጋቸው ሰዎች ለይታ አስቀምጣ የሚያስፈልጋቸው ኒዱ ላላቸው ሰዎች ብትሰጣቸው ግን የበለጠ ሃይማኖታዊ ስርዓቱን ተስማምተናል። ግን ለተረፈው ሰውዬ ወስዳ ብትሰጥ ምንም ኪሳራ ነው። ኒዱ ላላቸው ሰዎች ግን ብትሰጥ አስፈላጊ ነው። ስለዚህ ከሚመጣው ካንቺ ለዘር ብለሽ የሚሰጥ ብለሽ ትንሽ መለየት ጥሩ ነው። ከዛ የሚያስፈልገው እሱ ሲያጋጥምሽ ወይ ሲጠይቁሽ ያችን ትሰጫለሽ። እሺ፣ ሊበርቲ ነፃነት ነው። እኔ በህይወቴ በጣም ከምወዳቸው ነገሮች አንዱ ነፃነት ነው። አንድ ቀን ብለሽኛል፣ አንተ መንግስትን ስለ መንግስት ጥሩ የተናገርከው ሸቤ ፈርተህ ነው አላልሽኝ? በሰልፍ መውጣት፣ ግቡ 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 ብሎ መግባት፣ ውጡ ብሎ ገዛ በጣም የሚያስጨንቀኝ እሱ ነው። እና ነፃነቴን በጣም ወደዋለሁ። የማንም ሰው ከክርስቶስ በስተቀር ከእግዚአብሔር በስተቀር የማንም ሰው ባሪያ መሆን ፈቃደኛ አይደለሁም። የሱ ባሪያ ለመሆን ፈቃደኛ ነኝ እሱ ስለሆነ። ከሱ ውጭ ግን ለማንም ለግለሰቦች መታሰር አልፈልግም፣ ባሪያ መሆን አልፈልግም። አሁን እኔ ያው ፖለቲካ አመለካከቴ ኒውትራል ነው፣ ግን መንግስትን በጣም አልቀርብም። አንድ ነገር ከተደረገልሽ፣ አሁን ከመንግስት አንድ ነገር ከተደረገልሽ፣ አንድ ኮንዶሚኒየም ከተሰጠሽ፣ ከዛ በኋላ ጦርነት ሲሆን ጦርነቱን ሰው እንዲዘምት ለማደፋፈር ትጠሪያለሽ። ሰላም ሲሆን ስለ ሰላም እንድታወሪ ትጠሪያለሽ። ሙስና ሲሆን ስለ ሙስና እምቢ ማለት አትችይም። ምንም ማድረግ አትችይም። በቃ ዝም ብለሽ የተባልሽውን ነው ማድረግ። እኔ አሁን መርጬ ነው። አሁን ስለ ሙስና አሁን ዘመቻው ከመምጣቱ በፊት አርቲቪ ላይ ከነዛ 3 ሴቶች ከነሱ ጋር አፍሪካ ነው ፕሮግራማቸው እንዳለ ሰጥቻለሁ ረጅም ሰዓት። ከዛ ፊትም ዋልታ ላይ አስተምሬያለሁ። ግን አሁን ናና ይሄን በል ይሄን አድርግ የሚለኝ የለም። ጥያቄው ሲመጣ አስብበታለሁ። ምችል ከሆነ እችላለሁ፣ ካሳመነኝ ካላሳመነኝ አልችልም እላለሁ። ግዴታ የለብኝም። ለምን የሆነች ነገር እኔም ባሪያ አላደረገችኝም። እሸሻታለሁ እሷን። እና ነፃነት በጣም ነው የምወደው። ከግለሰቦችም ጋር እጠነቀቃለሁ። ከሰዎች ጋር ህብረት አደርጋለሁ ምናምን። ግን አንዳንዴ የሚያስገርም ነገር ይገጥመኛል። አንዴ የገጠመኝ ልንገርሽ። ቆይቷል። ደብረ ዘይት ለሆነ ፕሮግራም ሄደናል። ከኔ ጋር ሌሎች 2 ሰዎች አሉ። አንድ ደግሞ ሰው አለ፣ ባለሀብት ነው። እና ስንመለስ ከደብረ ዘይት መንገድ ላይ አንድ ክትፎ ቤት አቆመ እና እርቦናል ሁላችንም።
ከዛ እንግባና እራት እንብላ አለ። እሺ አልኩኝ። ሁላችንም እሺ አልን፣ ገባን። ታዘዘ። ምግቡ መጣና እኔ ርቦኛል። እኔ ራሴ ለመብላት እንደዚህ አንስቼ እጄን ልሰነዝር ስል እምቢ አለኝ። ሊትራሊ እምቢ አለኝ። ውስጤ በፍጹም እምቢ አለኝ። ርቦኛል እኮ። ከዛ አስቀመጥኩኝ ማንኪያውንና ቁጭ አልኩ። ምን ነው አሉኝ። አይ አልበላም አልኩ። እንዴ ምን ሆነሃል? አይ አልበላም፣ በጣም ይቅርታ፣ በቃ ድንገት መብላት እንትናል አቃተኝ አልኳቸው። ከዛ ሁሉም ግራ ተጋቡ። ሰውየውም ያየኛል፣ ሁለቱም በቃ ብሉ እናንተ፣ እኔ አልበላም አልኩኝ። ከዛ ተውኩት። በኋላ በማግስቱ ይሄ የጋበዘንን ሰውዬ ሀብታሙን ሰውዬ የሚያውቅ ሰው አገኘው እና ያወራልኛል። ይገርምሃል እኮ የቤተ ክርስቲያን ሰዎችን ባለፈው ቅዳሜ ቤቱ ጋብዞ እንደው ጥሬ ስጋው ጥብሱ ምናምን ጋብዟቸዋል። ከዛ እነሱ ከወጣ በኋላ ግን እነዚህ እንደማይረቡ እንጂ አበላላቸው እንኳን የማያምር ብሎ በቃ የማይገቡ ቃላቶችን ተጠቅሞ ሲናገር ነበር አለኝ። ይህንን የማታውን የኔን ኢንሲደንት አያውቅም። ከምን እንደጠበቀኝ ታውቂያለሽ? በጣም እኮ የሚወደኝ ጋብዞ የሚሰድብ ሰውዬ ነው። ጋብዞ ይሰድብሻል ማለት ነው። ከበላሽ በኋላ እንደው እኮ የማይረቡ ናቸው ምናምን እኮ ይላል። እንደዚህ አንስቼ ማንኪያ እንደዚህ አንስቼ መሰንዘር አልቻልኩም፣ ተውኩት። ስለዚህ ባሪያ አሁን ይጋብዙናል ሰዎች። እኔና አንቺን ጋብዘውን ያውቁ መልካም ሰዎች። እኔም እጋበዛለሁ፣ እዚህም ጋብዘውን ያውቃሉ። እና ጋባዦችን እናበረታታለን። ጋብዘው የሚሳደቡ ሰዎችን ግን እጠነቀቃለሁ። ወይም ደግሞ የሆነ ነገር አድርገውልሽ ከዛ ኮንትሮል የሚያደርጉሽን ሰዎች ነፃነትሽን ነው የሚወስዱብሽ። እኔ ዛሬ ጋብዘሽኝ ነገ የሆነ ሰው አለ ግድ አግኝልኝ ካልሽኝ ኖልልሽ እችላለሁ። ይሄኛው ግብዣውና ይሄ ግንኙነት የለውም። ስጦታ ምተሽልኝ ከዛ ነገ አስገዳጅ ነገር ብታመጪ ወይ ስጦታውን መልስልሻለሁ እንጂ አላረግም። ስለዚህ ነፃነት። እሺ ሲንሰሪቲ ነው። ሲንሰሪቲ ወይም ኦተንቲሲቲ የሆንሽውን መሆን ነው። እውነተኛ መሆን ነው። ራስሽን መሆን ነው። ከልብ መሆን ነው። በቃ ፕሪቴንድ አላረግም፣ አልጨነቅም። ያልሆንኩትን መስዬ መቅረብ፣ ያልሆንኩትን ሆኜ ለመቅረብ አልሞክርም። በቃ this is me፣ ይሄ ነኝ፣ በቃ አላስመስልም። ስለዚህ ሲንሰሪቲ እንደዛ ነው። ኦተንቲሲቲ ራስሽን ነው የምትሆኚው። አላስመስልም፣ አልደብቅም። ማለት ራሴን የሆነ ጻድቅ ቅዱስ ምናምን ሰው ሆኜ ለመቅረብ አልሞክርም። ባለፈው አንድ ፕሮግራም ላይ ከአንቺ ጋር ስናወራ መሀል ላይ እኔ ምን አልኩሽ? እኔ ዓለማዊ ነገር ነኝ እኮ አልኩሽ። ከዛ አንድ ሰው የሚወደኝ ሰው ነው እንዴት እንደዛ ትላለህ? እንዴት ዓለማዊ ነገር ነኝ ትላለህ? ታዲያ ምንድን ነኝ አልኩት። እኔ አሁን ቅዱስ ጻድቅ ምናምን ሰው ነኝ። ሴምሲ ነው የምኖረው። የራሴን ላይፍ አውቃለሁ፣ ድካሜን አውቃለሁ። በእግዚአብሔር ጸጋ ነው የቆምኩት። ስለዚህ ራሴን ቅዱስ ምናምን አይደለም። ኦፍ ኮርስ ይኸው ነው ብለሽ ታቀርቢያለሽ። እግዚአብሔርን እወደዋለሁ፣ በጣም እንደሚወደኝ ያውቃለሁ፣ እንደሚጠቀምብኝ ያውቃለሁ፣ እንደሚሰራብኝ ያውቃለሁ። ግን ራሴን ግን ይሄ በክርስትና በሱ መዋጀት እሱ በሪደምፕሽን አለ፣ ጀስቲፊኬሽን አለ፣ ሳንክቲፊኬሽን አለ። እነዚህ ፕሮሰሶች አሉ። ጀስቲፊኬሽን፣ ሳንክቲፊኬሽን፣ ሪደምፕሽን በእነሱ አምናለሁ። ግን በራሴ ግን ኦፍኮርስ ኃጢአተኛ ሰው ነኝ። ለምን ኃጢአተኛ ትላለህ ራስን? ኦፍኮርስ ታዲያ ምንድን ነው? እና የራስሽን ሆነሽ አለማስመሰል፣ ራስሽን ሆነሽ መምጣት እና ሰዎች ሊፈርዱብሽም ሲመጡ እኔ መቻልኩ ያለሽ ማለት ነፃ ያደርግሻል። ያለፈው ሳምንት በጨዋታ መሃል ከአንቺ ጋር እያወራን እኔ ምን አልኩኝ? አሜሪካ ሲሄድ የገባሁበት ላይፍ እንትኑ ድካም አልነበረበትም ብዬ አልኩኝ። ሰው አንቺ በጣም ነው እኮ የሚሰማው። እኔ አሁን እዛ ጋር ያልኩት ምንድነው፣ እህቶቼ መጡ እዛ ቤት እኔ ከመሄዴ በፊት ተጋብዘው ነበረ እና ያው ምንድነው ሀሳቡ፣ አሜሪካ ስትገቢ ለፍተሽ ነው እንግዲህ ከስራ ፈልገሽ ከዛ ጀምረሽ ከዛ አጠራቅመሽ ከዛ ምናምን ነው። እና እውነት ነው። እኔ ሲሄድ ኦልሬዲ በቀድሞ ባለቤቴ ቤት አላት ነምበር 1 እና ትልቅ ቤት አላት። በጣም ሂውጅ ነው። እውነት ነው። መኪናዎች አሉ። የእሷ ሌክሰስ ነው፣ ሌተስቱ ሌክሰስ ነበራት።
ለእኔ የተገዛ መኪና አለ። እውነት ነው። እና የወርቅ ሹካና ማንኪያ ያልከው እውነት ነው ወይ አለኝ። አዎ እውነት ነው አልኩት። ወርቅ ሙሉ ወርቅ ነው ወይስ ጫፉ አለ። ሙሉ ወርቅ ሙሉ የወርቅ ሹካና ማንኪያ ነበር አልኩት። ደግሞ እውነት ነው። እህቶቼ ሄደው እንትን ነው ለኬክ ምናምን ሲበላ መጣ ወርቅ እና ገላብጠው ያሉና ፒውር ጎልድ ነው ሹካውም ማንኪያው። ከዛ ምን አለኝ መሰለሽ ዶክተር እንትን ሰይጣን በጣም አሳስተዋል አለኝ። በጣም ተሳስተሃል፣ ከዛ ቤት መውጣት አለኝ። እኔ በሆን ኖሮ ከዛች ቤት አልወጣም አለ። በተአምር አንዳንድ ችግሮች እኮ ነበሩ አልኩት። የፈለገ ችግር ቢኖር ብትደበድበኝ ከዛ ይተለጣ እንትኑን አስቦት ነው ለግዠሪው ምናምን አስቦት ለምን አትደበድበኝ ሚስቴ ያለ ከዛች ቤት አልወጣም አለ። እና አሁን ሲንሰሪቲ አውተንቲሲቲ እኔ አሁን ድካሞቼን የምናገረው እዛ ጋር እንዲገጥሞኛል። ትዳር ፌል አድርጌያለሁ፣ ሁለተኛ ግብቼ ነበር አልሆነም ብዬ የምናገረው ከዛ እዚህ ጋር መጥቼ ፕሪተንድ አድርጌ በቃ ምንም ጥፋት አጥፍቶ ማያው ቅዱስ ጻድቅ ምናምን ሰው ሆኜ ራሴን ፕሬዘንት ማድረግ ስለማልፈልግ ነው። ማስመሰል አይጠበቅብኝም። ራሴን ሆኜ ነው ያለፍኩባቸው ነገሮች አሉ። ይሄ ነው ቴክ ኢት ኦር ሊቭ ኢት ነው፣ አለቀ። ስለዚህ ሲንሰሪቲ ይረዳሻል ማለት ነው።